እንደዚህ ይቆያል ምናምን የሚለው ደግሞ ሌላ ደግሞ ህመም ነውና ግን ማስታገሻ ምንም እድሜ ማራዘሚያም እየተወጋሽ ትቆይ ጥሩ ነው ብዬ አስባለሁ። ቆያለሁ ያስይ አብሽሪ። የመጨረሻው መርፌ እንግዲህ እስክትወጊ ድረስ ከመታገስ ውጭ ሌላ አማራጭ አለሽ? አይ እኔ ማንም አይወጋኝም እኮ ጫካ ነው አይወጋኝም። እሱን እስኪ አንወጋም ስል ነው ተውብተን የቀረ ነውና እስኪ እናያለን። እድሜ ይስጠን። በርቺ ግን አንብቢ። ማንበብሽ እንዳታቆሚ ለአፍታም ቢሆን እንደ ካላነበብሽማ ጆሮሽን ይዞ ነው ሰው የሚነዳሽ። ጋሱ ማለት ግን ብቻ ባላቀው ምናምን እያልኩኝ ነው አሁን ላይ የምር በጣም ግራ ከመጋባቴ ብዛት ባለፈው ኡስታዝ ወሂድ ቤት ጥያቄ ጠይቄ ላም ስንት ጡት አላት ሲሉኝ የምር አላት እንዴት ይያቸው ሪካርዶ ሳይሆን ይላታኩ አንቺ ደግሞ ሲልሻ አንቺ ደግሞ እንዴ ምን ብላ ጠይቃ ነው? ባቢው ሰምታል? አልሰማውም። እኔ በጣም የደነገጥኩት የሆነ ሰዓት ላይ ልጅ ጥያቄ ጠይቀው አዳም ብርት አለው ብሎ ሲጠይቀው እንዴ አንተ አላቅም ነበር እኔ ከእናት የተወለደ ነው ለካ ብርት ያለው አይደል? እና መልሶ ኡስታዝ ቢስ ሲጠይቀው አዳም ብርት አለው ብሎ ሲጠይቀው እኔ ደነገጥኩ። ምን አይነት ሰው ነው ቢሆን? አንቺም ላምናለሽ? እስኪ ንገሪው። ጠይቄው ከዛ ባዮሎጂክ ሊያስረዳኝ ነው እሱና አሁን ለምሳሌ ላም ስንት ጡት አላት ሲለኝ አላት እንዴ ሰላም ወይኔ ጌታ ሆይ 1500 ሰው ፊት ተዋረድኩኝ። እና ያው እኔ ግን አላቅም ነበር ይኑራት አይኑራት ለካ ላም ትታለባለች። አይዞሽ ምንም አልተዋረድሽም። ምንም አልተዋረድሽም። ሰው ቢስቅም ምን ቢልም ምንም አልተዋረድሽም። ከአሁን በፊት የማታውቂውን ዕውቀት ነው የጨበጥሽው። ሁላችንም ካለማወቅ ከድድብና ነው የመጣነው። ከእናታችን ማህፀን ስንወጣ አንዳችንም ቢሆን ምንም የማናቅ ሆነን ንጹህ ወረቀቶች ሆነን ነው የመጣነው። ከጊዜ በኋላ ነው ዲቨሎፕ እያደረግን ነርቸር እያደረግን እያወቅን የምንመጣው። አውቋት ያለ አይደል እንዴ? ሳያቅ አውቃለሁ እንኳን ዛሬ ይሄን አወቅኩኝ የሚልና ግን ደግሞ እያወቀ ጆሮ ዳባ ልበስ የሚል አለ እና ላም 4 ጡት ነው ያላት አይደለ ባቢ? ላም 4 ጡት ነው ያላት አይደል? ጫፉ ማለት ነው። አዎ ጡቷ የሚጫለበው እና ጡት የሚባለው ጫፉ ነው ወይስ በሙሉ እንትኗ ነው? ጫፉ የሚጠባው እኔ እንጃ ስንት ነው? አይ ባቢ ቢኖርልኝ ኖሮ አሪፍ ነበር እንደው ጫፉ። ሴቶች ስንት ጡት ነው ያላቸው? 2 ጡት ነው ያላቸው አይደል? አዎ 2 ጉች ያለ ነገር ነው ያለው ታዲያ። ያነ ከዛ ወተት ውስጥ ልጆች ሲወለዱ እናት አርግዛ ልጅ ስትወልድ ያጡት በራሱ ጊዜ ወተት እያመነጨ መፍረጥ ይጀምራል። ያ የተወለደው ልጅ ከዛ ጡት ከሁለቱም ሳይድ ቢጠባ ከሁለቱም የሚያገኘው ወተት ነው አይደል እንዴ? ከዚህኛውም ጠባ ከግራውም ጠባ ከቀኙም ጠባ ወተት ነው ዞሮ። ልክ እንደዛ በእስልምና 4 መዝሃብ የሚባላሉ 4 ስኮላርስ። እነዚህ 4ቱ ስኮላሮች ሻፊዒ ማሊኪ የሚባሉ አሉና ከእነዚህ ከ4ቱም መዝሃቦች አንድ ሙስሊም ከ4ቱም እየወሰደ እምነቱን በህይወት ዘመኑ ቢኖር ምንም ችግር የለውም። ግድ አንደኛው ላይ መቆየት አይጠበቅበትም። ከዚህኛውም ጋር ያለውም ከዛኛውም ጋር ያለውም ከ4ቱም ጋር ወስዶ ከቁርአንና ከሐዲስ ከሱና ጋር እስካልተጋጨ ድረስ ከ4ቱም መውሰድና ህይወቱን መምራት ይችላል። ይሄንን ነገር በምሳሌ ሲያስረዳት ላም ጡት አላት ወይ ብሎ ሲላት
ሊዱ ከመደንገጥ አንጻር እንጂ ሳታውቀው ቀርታ አይደለም። እኔ በእርግጠኝነት ነው ያው ከኢትዮጵያ እንደመምጣታችን አንጻር ማለት ነው። እቺ ላም 4 ጡት አላት። ጥጃ ብትወልድ ህፃን ጥጃ ብትወልድ ያ ጥጃ ከአራቱም ጡት እየመረጠ ቢጠባ ከአራቱም የሚያገኘው ምንድነው? ወተት ነው። ራይት? በአንደኛው ውሃ በአንደኛው መቼም ደም አይመጣም። ትክክል። ስለዚህ በእስልምናም እንደዚህ ከነዚህ 4 ስኮላሮች ወይም 4 መዝሐቦች ከየትኛውም ብትቀጂ ዞሮ ዞሮ እስልምናን የምታገኘው ብሎ በሎጂካል በሆነ ነገር ሊያስረዳት ነው የፈለገውና ሊዱ ደንግጣ ነው እንጂ ታውቀዋለሽ። አይዞሽ። አሁን እንደዛ ብሎ ማስረዳቱ ግን እሷ ስለሆነች ሳይሆን ሁላችንም ጋር ነው እንደዚህ አይነት ነገር የሚጠቀመውና ግን አይገባቸውም እያለ ነው እንደዚህ አይነት እንትኖች የሚጠቀመው ወይስ ምንድነው? በተወሰነ የላትም ስትለው እሱ ደነገጠ። ተይ እንጂ ሊዱ ተይ እንጂ አላት። ወተት ጠጥተሽ አታውቂም ምናምን ነገር አለኝ። ይሄም ራሱ አይ ቲንክ በምን አጋጣሚ ነው የመጣው? ባይብል ላይ ኢየሱስ ጡት አለው ብሎ ይናገራል። ለምሳሌ ወንድ ልጅ ነው ግን ጡት አለው ይላል። ይሄንን ነገር ስናወራ ጓል መቀሌ ነበረች አልነበረሽም? ጓል መቀሌ ጡት አለው የሚል አለ እንዴ? አዎ። ምንም የሚያደርግበት? ቆይማ አሁን አዳም እምብርት ነበረው አልነበረውም? እሱን ንገሩ ነበረው አልነበረው? እንዴት ይኖረዋል? እንዴት ይኖረዋል? አንቺ እንዴት ነው እምብርት ያለሽ? ለምንድን ነው አንቺ እምብርት ያለሽ? ለምንድን ነው እምብርት ያለሽ? አንቺ ስትወለጂ እምብርት ይዘሽ የተወለድሽው እንዴት ነው? ለምንድን ነው? ኧረ ተወኝ እባክህ። አዳም አልነበረውም? በእናትህ ንገረኝ። ያንቺን እየጠየኩሽ ነው። አንቺ ለምንድን ነው እምብርት ያለሽ ሆነሽ የተወለድሽው? እኔ ምን አውቃለሁ? አታውቂም ለምን እምብርት እንደተሰጠኝ? እስቲ ንገረኝ። ኧረ ወይኔ ጉዴ! ሊስታልመ እንትን ነው እንዴ? ይሄ ምንድነው? እትብት ነው ምናምን እንደሚቆረጠው ነገር ነው። ለዛ ነው እምብርት ያለን እንጂ አይኖረንም ነበር እንዴ? ከእናታችሁ ጋር የተጣበቃችሁበት ትልቁ መጣበቂያችሁ እምብርታችሁ እኮ ነው። ተው እንጂ። እሱማ ነው ትክክል። ግን ለምንድን ነው እምብርት ያለን እኛ አዳም ያልነበረው? በዛ ነበራ የምትመገቢ የነበረው እኮ አታውቂም? እሱማ የሚገናኝበት ከእናት እንትን ነው። ትክክል እኮ ነው። የምትገናኝበት ሳይሆን ራሱ የምትመገቢበት ነው የነበረው እኮ ሆድ ውስጥ ያለ ህፃን ልጅ። ትክክል። እሱ ግን አዳም በቃ እምብርት የለውም ነበር። እሷን ነገር እሱን እምብርት ማለት እሱ እምብርት አለው የለውም የሚለው ከእናት ካለመወለዱ አንጻር እትብቱ ከእናቱ ተቆረጠለት አይባልም። ነው ኢቭን ሔዋንም ብትሆን ማለት ነው። ሔዋንም ከአዳም ከመፈጠሯ አንጻር እምብርት አላት የላትም አይባልም። ምክንያቱም ሔዋንንና አዳምን የሚያገናኝ ኮርድ አልነበረም፣ እትብት አልነበረም። ዲና ወረሚን አዎ ገባኝ። ሔዋንም እምብርት አልነበራትም። ስለዚህ አልነበራትም፣ ምክንያቱም አልተረገዘችም፣ በማህፀን ውስጥ አልተረገዘችም። እሺ አልነበራትም እንበልና ግን ልጅ ስትወልድ ግን አውት ኦፍ ሳምዌር እምብርት ተፈጠረ ማለት ነው። ኦብቪየስሊ በማህፀን ውስጥ የህፃን ልጅ የሁለቱ ግብረ ስጋ ግንኙነት ካደረጉ በኋላ የሁለቱ የእንቁላል ውህድ በማህፀን ውስጥ ነርቸር ያደርጋል፣ ያድጋል አይደል እንዴ? ያድጋል አይደል? እየሰማሁ ነው። አዎ እሺ። የሚያድገው ደግሞ በዛ ኮድ አማካኝነት ያ ማህፀን ያ ሼል ወይንም ያ ልጅ በማህፀን ውስጥ ሲንከባለል እና ሲያድግ የሚመገበው አንቺ ከምትበዩ ከምትጠጪው በዛ ኮድ አማካኝነት ነው። ባፉ አይደለም እየጎረሰ ያለው። አንቺ የምትመገቢውን ባፉ አይደለም የሚጎርሰው። አንቺ የምትጠጪውን ባፉ አይደለም የሚጠጣው። ነገር ግን አንቺ ከምትወጂውና ከምትጠጪው እለት እለት ከምትጠቀሚው ነገር በዛ ኮድ አማካኝነት ወደ ውስጥ ይገባል።
ልክ ከጊዜ በኋላ እየጠነከረ ከወር ሆድሽ እየገፋ ሲመጣ ያ ህፃን ልጅ ከእናቱ ማህፀን በኦፕሬሽንም ይሁን በናቹራል ኦርደር እናት አምጣ ስትወልደው ያ ኮድ እንዳለ ነው የሚወጣው ከሷ ጋር እንደታጣበቀ ማለት ነው። እኔ በራሴ ልጅ ላይ አይቼዋለሁኝ። ልጅ ሲወለድ አብሬ እዛ ኦፕሬሽን ውስጥ ነበርኩኝ። በሰርጀሪ ነው የተወለደው። ልክ ልጁን ሲያወጡት እስከ ኮዱ ነው ያወጡት። ኦኬ። ከዛ በኋላ አንቺ በመቀስ አባት ካለ በመቀስ እንዲቆርጥ ራሱ ይጠየቃል። ዳት ማች ዋ አይደለችም። እሱማ ይሁን የኛ እንትን ነው፣ ግን ሄዋን እምብርት የላትም ነበር ማለት ነው። ስለዚህ አልተረገዘችም። ማሷ ስላልተረገዘች እኮ የሌላት እኮ አምነት ባይንግስ። ምክንያቱም ለምን መሰለ እምብርት የላትም ነበር። እምብርት ስላልነበራት እንዴት ነው ሰው አርግዛ እሷ በየትኛው በኩል ነበር ምግብ የሚተላለፈው ለልጁ? በአሁን ባልኮሽ መንገድ እንዴ ልክ ለኔና ላንቺ ያለፍልና እሷ ታዲያ ልጅ አንቺ ውስጥ ልጅ ሲረገዝ ካንቺ እምብርት ጋር የሚያገናኝ ምን አለው? ቃለው እኔ የምቻረግዝኩና ወርዶብኝ አረዲያ እኮ አይ የምታረግዝ ሴት ልጅ ነው እንጂ ከሷ እምብርት የሚያገናኘው ምን ነገር አለ? ከሷ እምብርት አይመገብም እኮ። ቀጥሉ anyway እንዴ ባቢ በትልቁ ሆነ አንተ አይውልሽ ችግር የለም። ከስኪ ባንድ ነገር ላሳይሽ። ምን አለ መሰለሽ አንቺ አሁን ነገ ኢንሻአላህ ወደፊት ትዳር ህጋዊ ትዳር አግብተሽ በልጅ በማህፀን ውስጥ ሲቀመጥ ኦኬ ታረግዥና ትወልጃለሽ። ልክ አርግዘሽ ትወልጂ ያ ህፃን ልጅ በማህፀን ውስጥ ያለው ህፃን ልጅ አንቺ አቮካዶም በላሽ ሽምብራም በላሽ ወተትም ጠጣሽ ያ ልጅ የሚመገበውና ነርቸር የሚሆነው ኢቭን ፀጉር ሁሉ አውጦ ነው የሚወጣው አይደል? እንደ ህፃን ልጅ ሲወጣ አይደል? አዎ እየሰማው ነው። በምን ይመስልሻል? ቅባት ተቀብቶ ተንከባክበውለት ምናምን ይሄ ቫዝሊ ምናምን ተቀብቶ አይደለም። ነገር ግን ከአንቺ ከምትመገቢው አንቺ ከምትወስጂው እሱም ከዛ በእምብርቱ በኩል ወስዶ ነው ያ የሱ መብላትና መጠጣት መቋረጥ የሚችለው ልክ 9 ወር ሞልቶት ከአንቺ ሲወጣ ከዛ በኋላ በራሱ ምግብን በምን መውሰድ ይጀምራል? በአፉ መውሰድ ይጀምራል። ጡትሽን እየጠባ ማለት ነው። ካሁን በኋላ ኮርድ የሚባል ነገር የለም። ኦኬ እና ኢንሻአላህ መልካም ትዳር ይስጥሽ፣ ዱዓ እናደርግልሻለን። ከዛ አርግዘሽ ታይዋለሽ። እሺ ታንኪዩ እውነት ቀስት ያ መጀመሪያ የነበረ ጥያቄ ግን እንትን አድርገው እስኪ ያሲው አቤት የኢየሱስ ጦት ምናምን ብለህ ያልከው እኔ እምብርት አለው የሚለው ራሱ እሱን አሁን እንትን ውስጥ እየጠየቀ ነበረ። ኢየሱስ እምብርት አለው የለውም ምናምን ብዬ ማለት ነው። ማንኛውም ልጅ በማህፀን ውስጥ የነበረ 9 ወር ተረግዞ የወጣ ኦብቪየስሊ እምብርት አለው። ከእናቱ ጋር ሲያገናኘው የነበረ በእናቱ በኩል ሲወስድ የነበረው ነገር አለ። እና እምብርቱ ተቆርጦ ምናምን ነገር ነው ጡት መጥባት የጀመረው ማለት ነው ኢየሱስ ራሱ። ታዲያ ይሄ ከተፈጥሮ ምንም ማፈንገጥ አይቻልም። ከተፈጥሮ ማፈንገጥ አይቻልም። አይ አይደለም የምንል ከሆነ ተፈጥሮን እየተጻረረን ነው። ጡቱ ግን ምን የሚያደርግበት ጡት ነበረው ማለት ጡት ነበረው። አው ጡት እንደ ሰው ያው ባይብሉ ሲያስቀምጠው ምን ብሎ ነው ያስቀመጠው? ማለት አማርኛ ላይ ሲተረጉሙት ምን ላይ መሰለ ያለው የዮሐንስ ራእይ ላይ ምዕራፍ 1 ቁጥር 13 ላይ እንዲህ የሚል ነገር አለ። ላንብብላችሁ። አረ ብዙ ጉድ ነው። ትናንት መቸለታ ነው ያነበብነው። እንደ ጓል መቀሌ ብዙ ነገር ነው ያየችው አይደል እንዴ?
አላየሽም? ግን ጡት ነው እንደ የሚባለው የወንድ ልጅ ይብላ አይደል እንዴ? ደረት ነው የሚባለው። ነገር ግን ግሪኩ ላይ ጡት ብሎ ነው ያስቀመጠው፣ ወይም ኢቭን እንግሊዘኛው ላይ ጡት ብሎ ነው ያስቀመጠው። ነገር ግን ወገኖች ሲተረጉሙ ትርጓሜውን በሌላ መንገድ ነው የተረጎሙት። ዮሐንስ ራእይ ስንት ነው ያልከኝ ያሲው? ዮሐንስ ራእይ ምዕራፍ 1 ቁጥር 13 ላይ በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ፣ እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር አለ። አማርኛው ላይ ደረቱን ብሎ አስቀመጠ። እንግሊዘኛው ላይ ቼስት ብሎ አስቀመጠ። ኦኬ። ግሪኩ ላይ ስንሄድ ግን የተለየ ነገር ነው የሚያስቀምጠው። ኦኬ። ግሪኩ ላይ ሲሄድ ግን ምን ብሎ እንዳስቀመጠው ላሳያችሁ አንዴ። ይሄው እዚህ ጋር ይታይቃል። ብረስት ብሎ ነው ያስቀመጠው ግሪኩ ላይ። አንዴ በቃ መኪና ልነዳ ነው። እሺ ያሲው ወል መቀሌ የት ነህ? ወይ ጉድ! ሰላም ነው። አዳ ሰምቼ ደጋግሜ ነው የሰማሁት ግጥሙንና በጣም አሪፍ ግጥም ነውና እዛ እንዳሉ የነበሩት ከእንደገና ደጋግሜ ነው የሰማኋቸው ግጥሞቹ እዛ እንትን ያለውና ስሞል እያረኩ ሞጣ ስለ እስራኤል እንደው ስማ የያዘ ፖይንት እኮ ግን እንዴ በጣም ትልቅ ነጥብ እኮ ነው የተናገረው። አዎ ይናገራል እኮ እንዴ በጣም ትክክል እኮ ነው እዛ ላይ። በጣም ግን አሳቀኝ። ለእስራኤል ነው የሞተው። ስለዚህ እኔ ምን ዝም አሉት ግን እና ምን ይሉታል? ወየው ምንም አይሉትም። ችግሩ አንዳንዴ ሾጥ ያደርገዋል እኮ እንትን ሞጣ። እኔ በብዙ ነገር እንስማማለን፣ ግን አንዳንዴ እንትኖች አሉት ያው ልደመር ምናምን ሲል እኔ እንትን ይለኛል። በዛ ነው አያገባኝም ለእስራኤል የሞተው። አይ ተመልሶ እንትን ያደርገዋል ራሱ እንጂ ተመልሶ ደግሞ በቃ አልፋና ኦሜጋ ኢየሱስ ክርስቶስ ምናምን ደግሞ ይላል እንትን ይላል እንደገና የታባቱ ምናምን ይላል። ብቻ መልካም ሰው ነው፣ የነቃ ሰው ነው፣ በጣም አሪፍ ሰው ነው፣ ጀግና ሰው ነው። ዝም አሪፍ ነው ዝምታ በጣም አዎ። እዚህ ጋር ሁለተኛው አካውንት አለ። እንደውም እንትን አድርገዋለሁ እወጣለሁ። ገብታችሁ ፖስት ያደረኩት ገጠም አለ። ላይክም ሼርም አድርጉ። ትንሽ ከተመቻችሁ ነው፣ እሱም ካልተመቻችሁ ተውት፣ ምንም እንዳታድርጉ። እና የቱ ጋር ደረስሽ ጓል መቀሌ? ምኑ ወኔ እያነበብሽ ነበረ? እያነበብኩ ነው። አሁንም ቁርአን እየተነበበ ነው። ይነበባል፣ ሁሉም ይነበባል። እያነበብሽው ነው ወይስ? እያነበብኩ ነው። በጣም በስማም ግን በጣም የሚገርመኝ ያለው እስካሁን እስካነበብካቸው ድረስ አንዳንድ መጽሐፎች ሰው የሚለውና ጽሑፉ ላይ ያለው የተለያዩ ነገሮች ናቸው። ላይክ ለምሳሌ እኔ በጣም እንትን ያደረገኝ ስለ ነቢይ ሙሐመድ ብዙ ሰው ብዙ ይናገራል። ስፔሻሊ የእስልምና እምነት ተከታይ ያልሆኑ ሰዎች እኔ አሁን ጽሑፉ ላይ ያነበብኩት ነገር ካለ
ምንም ኔጋቲቭ ፓርት አላገኘሁበትም። እና እየገረመኝ እንዴት ነው ሰው እንደ ፈጥሮ ማውራት ይቻላል ማለት ነው ሰው ወይስ ሳያቅ ዝም ብሎ ተባለ ብሎ ነው የሚያወራው? አሁን ለምሳሌ የእውነት ስለ አይሻ የምትባለዋ የእንትን ዓመት ልጅ ትንሽዬ ልጅ የነበረች እንዳገባ አጫዋት ይላል የሆነ እሱ ላይ እንደውም ፓርቱ ትንሽ ግራ ገብቶኛል። አስቀምጨዋለሁ ጸሐፊውን ለመጠየቅ ስላላገኘሁት ነው እንጂ እንደዚህ ብሎ ተነግሮናል ይባላል። ግን በእንትን ነው በተንጠልጥሎ ነው የተቀመጠው እዛ ጽሑፍ ላይ በቃ እርግጠኛ በእንደዚህ አግብቷት በእንደዚህ ወልደዋት ምናምን የሚል የለም እዛ ያነበብኩት መጽሐፍ ላይ። እና ሰው ከየት አምጥቶ ነው ታዲያ እንደዚህ የሚያወራው ብዬ ይገርመኛል እኔ። አይ ቢኖሩስ እኮ ነው። አሁን ችግሩ ምንድነው? ፈጣሪውን የፈጠረ ትውልድ የፈጠራ ወሬ ፈጥሮም ቢያወራ ብዙም እንትን አይደለም፣ ብዙ ከባድ አይደለም። ፈጣሪ የፈጠረ ትውልድ ነው። አንቺም እንደምታውቂው ፈጣሪ በራሱ ቅርጽ፣ በራሱ መልክ፣ በራሱ ቁመና፣ በራሱ ቁመት፣ በራሱ ልክ ነው የፈጠረ ትውልድ። ሰው ፈጠራ ፈጥሮ ቢያወራ ብዙም አይደንቅም። ገብቶሻል? ለምሳሌ አንድ ሰማይና ምድርን የፈጠረ ሰው ራሱ ሰው ያ ሰው ነው ካለ ራሱን የፈጠረው ፈጣሪ ነው። ገባሽ? የደፋሪው ሰው ልጅ ፈጣሪውን ፈጠረ። ሰው ፈጣሪ ይፈጥራል ማለት ነው። ፈጣሪ ፈጥሮ ተመልሶ ደግሞ ፈጣሪ ብሎ ያመልካል። እንደዚህ የሚያደርግ ሰው ፈጠራ ወሬ ፈጥሮ ቢያወራ ብዙም ከባድ አይደለም። ግን እኔ እምልሽ ምንድነው አሁን የሆነ ነገር ነው የ9 ዓመት አገቡ ምናምን አመመኝ አለች። አመመኝ አላለችም፣ ደበረኝ አላለችም፣ እኔ አልወዳቸውም አላለችም፣ ከፋኝ አላለችም። ደስ የሚል ትዳር ውስጥ ኖር ነበረ ብላ ከባድ ፍቅር ውስጥ እንደነበረች ነው የምትናገረው። አያቴ በ8 ዓመቷ ነው ያገባቸው። እሺ የኔ አያት ማለት ነው። ሌላውን ተይውና ለምን እዛ ጋር እንሄዳለን? ከ1400 ዓመት በፊት በየትኛው ባህል፣ በየትኛው ዜግነት፣ በየትኛው ህግ፣ በየትኛው ስርዓት፣ በየትኛው ሃይማኖት ነው መዝነህ አይተህ ነው የምታወራው ብለሽ ብትይ እኮ አንድ ሰው አሁን የእናንተ እንደዛ ብላችሁ የምትሉ ሰዎች የእናንተ ሃይማኖትስ የእንትን ስርዓቱ የመጋባት ስርዓቱ የእድሜ ገደብ እናንተን ያስቀምጠው ስንት ዓመት ነው ብለሽ ብትጠይቂ መልስ የለም። ገባሽ? መልስ የለውም ሰው። እና ከምን አንፃር ነው እንደዛ የምትለው? በህገ ሰው ምን አገባ ስለ ህገ ሰው? ሴት ልጅ ከ18 ዓመት በታች ማግባት የለባትም። የማን ህግ ነው? የሰው ህግ ነው ይሄ። ለምን እስከ 18 ትቆያለች? በሴክስ ስለምትጎዳ ሳይሆን እንደዛ የተባለም የራሱ የሆነ እንትን አለው በነገራችን ላይ እንጂ ሴቶች እስከ 18 ዝም ብለሽ እንትን ማድረግ አለብሽ ብትባል ራሱ በተለይ በዚህ ዘመን ኮኮምበር አምጥታ አፍህ ላይ ነው የምትከተው። አሰማህም? ገባሽ? ስለዚህ ህግ የሌለው እንትን ነው። አመመኝ አላለችም፣ ደበረኝ አላለችም፣ ቆሰልኩ አላለች፣ ተደፈርኩ አላለች፣ እንትን አላለች። በቃ ደስ የሚል ትዳር ስትመራ ነበረ። በቃ ይመቻት፣ አለቀ። የሚደረግ ደግሞ ከ1400 ዓመት በፊት ገብቶሻል? ከትንሽ ዓመታት በፊት አሁን ራሱ ይደረጋል ኢትዮጵያ ውስጥ ገጠር ውስጥ ማለት ነው። ይሄ እንትንም አይደለም ራሱ ይሄ ምንም መምጣት የለበትም፣ ጥያቄ መሆን የለበትም ራሱ። ገባሽ? ሰው ጥያቄ ያጣና የሚያወራው ይጠፋበትና እንደዚህ አይነት አቃቂር ትንንሾችን እንትን እያደረገ ሰዎችን ለማስጠቆር፣ ሰዎችን ለመሳደብ፣ ሰዎችን ዝቅ ለማድረግ ሰው ራሱን ከፍ ለማለት ሌላ ዝቅ ማለት የለበትም አይደል? እሱ ለመነሳት ሌላ መውደቅ የለበትም። እሱ ለመጽዳት ሌላ መቆሸሽ የለበትም። አዎ የራሱ እውነትነት እንዲረጋገጥ እንትና ውሸታም መሆን የለበትም። እውነትነቱ እኮ የሚረጋገጠው ራስህ በተሸከምከው እውነት ነው ብለህ የምትከተለው እኮ ነው። አለቀ። በሱ በራስህ መጽሐፍ ማረጋገጥ ካልቻልክ ለምን ሰዎች ጋር ትንጠለጠላለህ ነው? ትርጉም የለውም። ምንድነው እንትና አድርጋ አነጻጽረህ አይተህ አንብበህ ምናምን ነው እንጂ እንትና እንደዚህ ናቸው ጥያቄ ሲጠየቁ። አሁን ታዝበሽ ከሆነ አንድ ሰው ይመጣና አሁን ነብዩ መሐመድ ሰው ናቸው አይደል? እንዳነበብሽው ሰው ናቸው። ሰው ነው የሚለው በቃ ሰው ናቸው። ሰው ናቸው፣ ባሪያ ናቸው። አለቀ። እንደዛ ብሎ ነው የሚያስቀምጠው። እዛ ጋር ጥያቄ ስትጠይቂ ስለ ኢየሱስ ክርስቶስ አምላክ ብሎ የሚለውን እያወራሽ
ከማን ጋር ነው እንትን የሚያደርጓቸው? ከነብዩ መሐመድ ጋር። ለምን? በኢየሱስ ነብይነት አምነህ ነው ወይስ የፈጣሪነት የአምላክነት ማዕረጉ ስልጣኑን እንትን አድርገህ ነው ከነብዩ መሐመድ ጋር የምታወዳድረው? አስበሽ ታውቂያለሽ? አንድ ሰው ስለ ኢየሱስ ሲጠየቅ ስለ ነብዩ መሐመድ ከጠየቀ በቃ የኢየሱስ ክርስቶስ አምላክነቱ እንትን እየካደ ነው ማለት ነው። ነብይነቱ እየመሰከረ ነው ማለት ነው። ገብቶሻል? ያ ግን እኔ በጣም ደግሞ የሚገርመኝ አሁን ለምሳሌ አሉ እንደዚህ አንዳለ ምንድነው ስለ ማን ነው የሚባለው? እፎይ ነው የሚባለው መሰለኝና እኔ ብዙ እውቀት የለኝም ስለሱ። ግን የሆነ ታይም ላይ መጣና አልጎሪዝሙ መጣልኝና ሳየው በቃ ብዙ ሰው አለ እዛ የነበረበት እንትንና የሚያወራው ትምህርት የሚያስተምር ትምህርት ሳይሆን ስለ ነብይ መሐመድ እና ስለ እንትኖች በጣም እንትን ሲናገር ነበርና ከዛ ላይ ምን ጥያቄ መጣልኝ። ኦኬ ይሄ ክርስትና እምነት ተከታይ ነው፣ እስልምና ደግሞ ሌላ ሃይማኖት ነው። ከእስልምና ጋር ነው ዲስከስ ማድረግ ያለበት ወይስ ክርስትና እምነት ተከታይ ሆኖ ከክርስትና እምነት ተከታዮች ለምሳሌ ላይ ፕሮቴስታንት ያ አንድ አምላክ ነው የሚያመልኩት። እስልምና ተው፣ ምክንያቱም ኢትስ ኮምፕሊትሊ ዲፍረንት ሪሊጅን ከሁለቱም ከኦርቶዶክስ እና ከእስልምና it doesn't make any sense ማጥላላት ወይም ደግሞ የሆነ በቃ judging ወይም ደግሞ pointing fingers or something it doesn't make any sense ምክንያቱም it's completely different religion። ስለዚህ ለምን ከፕሮቴስታንቶቹ ጋር በአንድ አምላክ የሚያምኑት በአንድ እግዚአብሔር ወይም ስላሴ የሚያምኑት ዲስከስ ያደርጉና ወደ አንድ ሃይማኖት ለመምጣት አንድ አምላክ እንዳለ አግሪ ማድረግ አይችሉም ወይ? ምክንያቱም እነዛም ፕሮቴስታንቱ ተናገር እውነቱ የሚባለው ስለነሱ ያላቸው መጽሐፎችን በጣም ሲወቅስ ነው የምሰማው ነኝ እጅግ በጣም እና ላይክ ያኛው ኦርቶዶክስ ደግሞ ሙስሊምን ከዛ I was lost like what is this ምንድነው አሁን I don't know like confusing። አንድ ሙስሊም አላህ ጌታ ነው ሲል ሰምተሽ ታውቂያለሽ? ነው አዎ። ምክንያቱ ለምን መሰለሽ? የሆነ ነገር ነው እያልክ አትደክምም ወይ እንደሆነ ለሰዎችን ለማሳመን ብዙም አትጠርም ወይ የምትጠርበት መንገድ የራሱ የሆነ መንገድ አለው። እዚህ ጋር መከራችን እየበላን ያለ ነው ገና ናቸው እኮ አልተረጋገጠም፣ ራሱ እውቅና አላገኘም።